ሰላም ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እና እናንተም በያላችሁበት ሰላማችሁ ብዝት ይበልልን። ዛሬ የመጣሁት ባለፈው በተመለከታችሁት ቪዲዮ ሂዊ ለታዲ ስሜት እንዳላት ማለት ለሱ ብላ መርዝ እንደጠጣች ምናምን እኔ አላመንኩም ነበርና በራሷ ፊት ነግረኝ ጭራሽ አላመንኩም። ምክንያቱም ለወንድ ልጅ ታደርጋለች ይሄን ያህል አላሰብኳትም ነበርና ቤት ምናምን ትንሽ አውቀው ነበር መርዝ እንደጠጣች ለሱ ብላ ለወንድ ልጅ ብላ መርዝ እንደጠጣችና ደግሞ ትላንትና ከታዲ ጋር ምናምን እኔም አውርቻት ነግራኛለች። ከታዲ ጋርም ደግሞ ህይወቱን በጥብጣለች ማለት ከፍቅረኛው ጋር ምናምን ሆነው በጥብጣቸው ላውራ ፈልጋለሁ ምናምን ብላ የማይሆን ነገር አድርጋ ነው የተለያዩት። እና ደግሞ ቤትም ትንሽ ተናግሯት ነበር። ማታ ቤትም አላደረችም። ዛሬም እንደውም የለችም ጠፍታለች ምን አናውቅም። እና ደግሞ እኔ የሰማሁት ነገር እሷ ጓደኛችን ናት ማለት የጸግሽ ማለት የሂዊ ጓደኛ እኛም ጓደኛ ናቸው። እና ለጸግሽ ለሂዊ ስሜት እንዳለው ምናምን በቤተሰብ ፊት እንድትነግረኝ ነው የፈለኩት ማለት ነግራኝ ነበር ለኔ ግን በቤተሰብ ፊት እንድትነግረኝ ነገሩን ግልጽ እንድታረግልኝ ምናምን ፈልጌ ነው። ንገሪኝ ቅድም የነገርሽኝ እውነት ነውና ጸግሽን በጣም ተጎድቷል ማለት ታዲን ስትከተል እሷ የሱን ስሜት ልብ ብላ አልተመለከተችውም እና በጣም መጥፎ ሙድ ላይ ነበር ጸግሽ። እውነትሽን ነውና ጸግሽ ትንሽ በጣም ስሜቱ ተጎድቶ ነበረ እና እሷም ያው የሱን ስሜት ባለመከተል እሱን በመከተል ትንሽ ጎርታዋለች እና በጣም ያሳዝናል እና ልቧን እስቲ መልስልን እንላለን። ይሄን ያህል እና ቤተሰብ ማለት ቤት አላደረችም ሂዊ እኔም ቤተሰብም በጣም እየፈለጋት ነው ማለት ፋሚሊያችን በጣም እየፈለጋት ነው እና ስለተናገሯት ደግሞ ምናምን ትንሽ ስትናገር እሷ ከቤት እንደዚህ ሆነ አታውቅም ከቤት ወጣድራ አታውቅም እና ማታ ቤት አላደረችም እስካሁን ቤት አላደረችም እና ያለቅም ምናልባት ጥፍታ የሚል ነገር ሐሳብ አለብኝ። ይሄን ነገር ደግሞ ተጠያቂ ነው ብዬ የማስበው እሷ እንደነገረችኝና የጸግሽ እና የታዲ ነገር ነው ብዬ ነው የማስበው። ምክንያቱም ሁለቱም ተጠያቂ ናቸው ብዬ ነው የማስበው። ምክንያቱም የሁሉ ነገር ባይፈጠር ጠፋለች የሚለውን ሐሳብ አይኖርም ብዬ አስባለሁ። እና ታዲ ጋር ደውዬለታለሁ ጸግሽ ጋር እሷ ትደውልለትና ያለውን ችግር ተገናኝተን ሂዊ ሜት እንዳለች እንድናውቅ ተገናኝተን ብናወራና ያለችበትን ህይወት ምን አይነት ላይ እንደሆነች ማለት የት እንደሆነች እንድናውቅ ደውለት አሰብነውና ጸግሽ ጋር ደውይለት። ኦኬ ሄሎ ጸግሽ ወይ ሄሎ ሰላም ነው? ሰላም ነው አለው እግዚአብሔር ይመስገን። እኔ የምልህ ወይ ስለ ሂዊ አንድ አዲስ ነገር ተሰምቶ ነበርና ሂዊ ምን ሆነች? ምንም አልሆነችም፣ ግን አሁን የተለመደው ቦታ ተገናኝተን ሁሉንም ነገር ብናወራ ደስ ይለኛል። ኧረ በእናትሽ ችግር ከተፈጠረ ንገሪኝ። ኖ እንደሱ አይደለም፣ ግን በአካል ተገናኝተን ነው ሁሉንም ነገር ማውራት ያለብን። እርግጠኛ ነሽ? አዎ እርግጠኛ ነኝ። የተለመደው ቦታ እንገናኝ ከቻልክ። እሺ አሁኑኑ መጣ። እሺ እጠብቀዋለሁ። እና ጸግሽ ጋር እንደሰማሁትና ሁለቱም ታዲም ጸግሽ ነው እንደሆነ ማለት ወይ ታዲ ወይ ጸግሽ ችግሩን እንድንፈታ እመጣለሁ። አሁን እመጣለሁ ብሏል። እንጠብቀዋለን። ትንሹ ወደ ቤት እንሂድ። እሺ ውስጥ ምን አሉ? አይ ና ቁጭ በል እስኪ። ምንም አልሆነችም። ና ቁጭ በል መጀመሪያ ተረጋጋ። መጀመሪያ ኧረ ጸግሽ ተረጋጋ። እንደሱ አይደለም እንዴ እኛ እኮ እንድትሆን አይደለም የጠራን ካለ ጸግሽ ዛሬ ጠራን ሂዊና በታዲ ጉዳይ ቤት ተናግሯት ነበር። እዚህ ስለጠጣሽ ምናምን ለምን እንደዚህ ታደርጊያለሽ ምናምን እና ቤት ለምን እንደዚህ ተናገራችሁ በእኔ ታጋባችሁ ምናምን በሚለው ነገር ትላንት ቤት መላክ እና ዛሬም እስካሁን ቤት የለችም። ትደውልላትም ስልክ አይሰራም እንዳለች ነው። ምናልባት አንተ የምታውቀው ነገር ከአንተ ለመስማት ነው ደውለን የጠራነው። ኧረ እኔ ምንም የማውቀው ነገር የለም። እየቀለዳችሁ ነው ወይስ ምንድን ነው? የቀለድን አይደለም። ተጠያቂ ደግሞ የምትሆኑት አንተ ናችሁ።
የሁሉ ነገር ሲፈጠር ዝም ብሎ ማለት ምን ማለት ነው? ተጠያቂ ማለት ነው? አሁን የኔ ተጠያቂነት ያሳስባል፣ የሷ መጥፋት ያሳስባል። ልጅቷ ሴት ልጅ ናት። ምን እንደሚያጋጥማት አናውቅም እና እስካሁን ድምጿ ራሱ አልተሰማም። እንዳልሽ ታቀበት ካለ ምንም ኢንፎርሜሽን የለም። ምንም ቤት ማላደረችም ተቋማጫለሽ አሉ የሚባሉ ሰዎች ጋር ሄደናል። ተስፋችን አንተ ነበርክ በመጀመሪያ አንተ ደወል። ወደ ቤት እንሂድ። እሺ እኔ ምን ልሁን? እሺ ውስጥ ምን አሉ? እሺ ታዲያ ምንድን ነው የሚሻለው? ለምን ዝም ብላችሁ ንገሩኝ እንጂ። ሁለታችሁ ናችሁ። ከሁለታችሁ ራስ ላይ ነው። ምን ማለት ነው? ሲጀምር ማለት ነው በዛ ስስት ምክንያት ነው እንደዚህ የተመሰቃቀለው ሁሉ ነገር። ተረጋጋ ጸግሽ፣ እንደዚህ በመጮህ አይደለም። ተረጋጋ። አንቺ ምንድነው የምትይው? ያ ስስት እንዲህ ንቅ አድርጌ ነው የምገለው እንዲያውም ማለት ነው። በሱ የተነሳ ነው የሁሉ ነገር የመጣው። አሁን ሁለታችሁ ከኛ ጋር እንድትጨቃጨቅ አይደለም ጸግሽ። ልጅቷ የት እንዳለች እንዲገኝ ነው የምፈልገው። እኛም ሙንክ ቤተሰቦቻችን በጣም እየፈለጓት ነው። ልጅቷ ሴት ልጅ ናት፣ የማይሆን ነገር ውስጥ ትገባለች። እኔ ትሰሚኛለሽ? በሷ ቀልድ አላውቅም። አጭር ቀር የምነግርሽ ማለት ነው። አንተ ራስህ አልወርድም ምናምን የምትይውን ነገር ታቆሚና ማለት ነው። እኔ ከሷ አይደለም ከሷ ውጪ ማንንም ባላውቅም። እሺ ተረጋጋ፣ እንደዚህ አትጩህባት እሷ ላይም እንዴ። ምንም የሚያረጋጋ ነገር ነግራችሁኝ ነው የምረጋጋው። ሰው እኮ የሚያረጋጋ ነገር ተነግሮት ነው የሚረጋጋው። እናንተ እኮ የነገራችሁኝ የእሷን መጥፋት እኮ ነው። እኛ እኮ ምንም የምናውቀው ነገር የለም። ቤት ስላላደረች ከአንተ በላይ እኮ ብትጨነቂማ እንደዚህ ቁጭ ብለሽ አትነግሪኝም ነበረ። እኛ እኮ መፍትሄ እናገኛለን ብለን ነው አንተ ጋር የተደወለው። እባክሽ ዝም በይ። አንተ ነው እንዴ ጀመሪያ ያገባራ ይጣጣ አንተ ነው እንደው ኧረ ተረጋጉ። ተረጋጋ። አንተስ አይደለም ምንድነው የተፈጠረው? የት የጠፋችሁ? አናውቅም። ቤት አላደረችም። ምን ማለት ነው? ተረጋጋ አንተ። ቤት አላደረችም። ትላንትና ካንተ ጋር ካወራች በኋላ የምታውቀው ነገር ካለ አስረዳም በእናትህ። ምንድነው የምታውቀው ነገር ካለ ለማስረዳኝ። በቀደምም ነግሬህ ነው የሄድኩት። እሺ በቀደምም ነግሬህ ነው የሄድኩት። እናንተ እንዲህ በመሆናችሁ እኮ የሚለወጥ ነገር የለም። ኧረ ተው በእናትህ። እኮ አይደለም እዚህ ጋር መሰናችሁ መፍትሄ እንድትሰጡ ነው። ታውቂኛለች። እሺ ዞና ነው ምን አገባሽ? እንዴት ነው የማያገባ? እንዴት ነው የማያገባ? እንዴት ነው የማያገባ? በይ ቀልድ አላውቅም። እሺ ሰማኛል አይደለ? መናገር አይደለም አይደለም ታዲያ በቀደም አውርቻለሁ። ማለት ነው። ጭራሽ ሌላ ችግር ክፈት እንዳለች አላችሁ። ምንድን ነው የምትመጣብጠው? የማይሆነው ውስጥ ከተዋት ነው። እኔ ሰላም ነኝ። የማይሆነው ውስጥ ከተዋት ነው። በቃችሁ። ወይኔ በቃችሁ። እውነት ያስጠላል። እንደዚህ ወደዛ ሂዱ። አበዛችሁ። ታውንስ የኔ ሲው የተበላሸው ወሳም ካተርል ምንድነው ያንተ የተበላሸው? ህይወታን መሰቃቀልከው። እናንተ ህፃን ልጆች ናችሁ እንዴ? ኧረ በእናታችሁ እንደ ትልቅ ሰው አስቡ። በጌታ ስም በሷ ምክንያት የገዛ ጓደኛ ትታይ ስትሄድ አላየሽም? አይቻለሁ። በቃ ስለዚህ እኔ ስለማንም የት አይመለከተኝ። የኔ ህይወት የተበላሸ ሰው ማስተካከለው ነው። በቃ እንደ ትልቅ ሰው ወይኔ ምን ላድርግ? ምን አድርግ ነው የምትለኝ? አንተ ልጅ ነች ስበብ ልትሆን ነው። በእናትህ አይደለም የጠራናችሁ እንድናወራ ልጅቷ የት እንዳለች እንድንፈልገው። እሺ ምንድነው መፍትሄው? እኔ ተረጋጋው። ምንድነው መፍትሄው? በተረጋጋ መንፈስ እንነጋገሩ። ተረጋጋ ትሉኛላችሁ። ምን ይዤ ነው የምረጋጋው? ምንድነው የማትረጋጋው? አንተ ተረጋጋች። ልጅ ከየት ትመጣለች? አሁንስ እውነት አስጠላባችሁ በእውነት። ኧረ በስመ አብ ወልድ። አልገባሽም ነው ስለኝ ገብቶኛል እንዴ። ተረጋጉ። በመጮህ የሚፈጠር ነገር አለ? የለም ማንም ምንም ስለሆነ ምንም ነገር አይመጣም። እቺ ልጅ መፈለግ አለች የሚባልበት ቦታ መፈለግ ከቻልን ሌላ ነው እንፈልግ። ከኛ ይልቅ የቤተሰቦች ጭንቀት ይበልጣል አይደለ? የምንፈልግ ከሆነ ሄደን እኛ መፍትሄ ማምጣት የምንችል ከሆነ መፈለግ እንጂ ትሪስት ስለጠፋች እኛ እዚህ ጋር መጨቃጨቅ ሲጀመር ታዲ ምንድነው እንደሆነ ታውቃለህ? መፍትሄ እንፈልግ አይደለም ታዲ ምንድነው ማውቀው? እኔ ምንም ማውቀው ነገር የለም። አንተ ተከታተክ ማለት የኔ ኧረ በጌታ ስም ወይኔ እናት